ውሳኔ የሚያስወስን ምክንያት ይኖራታል። እኛ እኮ ግራ ስለገባው ነው። በምን እናገኛት እንዴ? ምንስ ቢፈጠር አሁን በዚህ ጨራሽ እኮ ነው ያልጠበኩት። አይሚ ከየት መጣች? ቤተሰብ አይሚ ናት አይደል? ደስ ሲልሽ የእውነት ቤተሰቦች እኔ ሃይሚ ትመጣለች ብዬ አላስብ። በእርግጠኝነት እኮ የሚያስጨክን ልብ የላቸውም፣ የሚያስጨክን አንጀት የላቸውም። ብሩኬ እንደዛ ሞት ወድቆ ሃይሚ ባትመጣ ነበር እኔ ግርም የሚለኝ። የእውነቴን ነው የምላችሁ። ሲጀምር እኮ እውር ራሱ እኮ ይፈርዳል። ቤተሰቦች ሃይሚ ያለ ብሩኬ፣ ብሩኬ ያለ ሃይሚ እንደማይሆናቸው እንደማያስችላቸው ግልጽ ነው። እኛ ዝም ብለን ጃ እንላለን እንጂ ምንም ባንል ራሱ ምንም ከምንም ጉዳይ አብልጣ ከብሩኬ ጋር መኖርን ነው የምትፈልገው። ብሩኬም ቢሆን በዛው ልክ ምንም ከምንም ጉዳይ አብልጦ ከሃይሚ ጋር መኖርን ነው የሚፈልገው። ደስ ሲልሽ ተመጣጣሽ እንዴ? በማርያም ሂዱልኝ እና እንተኛለን። አይ ማውራት አለባችሁ። ጤንነት አሳስቦኝ አንቺ ከመሬት ተነስተሽ የሰውን ሕይወት ማበላሸት ትችያለሽ። መጥፋት እኮ ነው አንቺ መሄድ እኮ አይደለም። እቺ ልጅ ይዛልኝ ታፍሲ ብሩኬ መውጣት ካለብኝ ራሴ ለምን ከቻልሽ በመቤቴ ሂጂ በቃ። ወይ ዝም በይ ዝም በይ በቃ። እንዴ ቡቡ ምን ሆነሃል? በእርግጠኝነት ይገባኛል፣ ግን የሆነ በቃ አንተም ማታሰብ እሷም ያላሰበችው ነገር ምናልባት ተከስቶ ሊሆን ይችላል። በእርግጠኝነት ሃይሚ ልክ እንዳልሆነች እናውቃለን። ዋናው የእሷ መምጣት ነው። የእኛንም ጥያቄ ሰምታ የእኛንም ነገር ሰምታ ብሩኬና ሃይሚ በቀጣይ ቪዲዮ አንድ ላይ ኑ ባልናችሁ መሰረት ሃይሚ እኛን ኦዲየንሶቿን ስለምታከብር ለኦዲየንሶቿ ስለምትጨነቅ እንዲሁም ደግሞ አንተ ስለምትወድል አንተ ስለምታስብ እንደዚህ ሆነ ጥላ መሄድ ስለማትፈልግ ተመልሳ መጥታለች እና የሆነ ሆኖ አልፏል። አሁን ላይ ዋናው የእሷ መመለስ ነውና ዋናው እሷን ማግኘት ነውና ሂጂ ማለት ምናምን ተገቢ አይደለም። በቃ የሆነ ሆኖ አልፏል። ዋናው ከጥፋተኝነቷ ከተማረች እንዲህ ማለት የለብህም። ምን ያባት ቡቡ ልክ ነው ወይ የምትወሪው ነገር? ራሽ እንደ ልክ በቃ ዝም በያ። ዝም ማለት ይቻላል። እሺ ይኸው ዝም ማለት ይቻላል። አባረራቱ እኮ ቤተሰብ ሄደች እኮ ሃይሚ ጥላ ሄደች። ቡቡ ነው እንዴ ቤተሰቦች? ብሩክ ነው እንዲህ አላት። ከዚህ የበለጠ ጥፋት እኮ አጥፍተህ ይቅር ብለሃታል አይደል እንዴ? ከእናንተ እኮ ብዙ ነገር ተምረናል። ቡቡሻ ዛሬ ላይ እንዴት ሆናለህ? እኔ አባት ሰላም፣ እንዴት አላችሁ? ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁ። ዋናው የእናንተ ሰላም ነው ውድ ቤተሰቦቼ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሰን መጥተናል። ብሩክ በከባዱ ታመመ፣ ሃይሚ በድንገት መጣች፣ ጭቅጭቅ ተፈጠረ ይላል። እንግዲህ ቪዲዮውን እያየን ሀሳብ አስተያየት የምንሰጥ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። የቻናሉ ምርጡ ቅመሞች ደግሞ ታላላቅ እህቶቼ ወንድሞቼ ስታበረታቱኝ እዚህ ደረጃ ላይ ከፈጣሪ በታች ያደረሳችሁ አሁንም እርዳታችሁ አይለየኝ። ያላችሁን ሀሳብ አስተያየት በነፃነት ኮመንት ላይ ጻፉ፣ ይደርሰኛል። ወዳችኋለሁ። ይመቻችሁ። በጣም በቃ አለ አይደለ ብቻ ይከብዳል። እኛም እንደዚህ የተገደድ ነው እንደዚህ የምታስቡላቸው እንደዚህ የምትጨነቁላቸው ሰዎች ምን አይነት ደረጃ ላይ ነው የሚለውን ለማሳየት ማየት አለባችሁ። ምንም ቢፈጠር ብቡ የፈለገውን ቢናደድብን ግን ደግሞ ግዴታችን ነው። እኛ የብዙ ሰው ጥያቄ አለብን እና ያንን ጥያቄ መመለስ አለብንና ዛሬ ቤት ሄደን እሱ ያለበትንም ሁኔታ እናሳያችኋለን። ይህንን ቪዲዮም ሃይሚ አይታ ወደ ነበረችበት እንድትመለስ የገጠማትንም ነገር ቢሆን ከሱ ጋር መፍታት አለባት፣ ከሱ ጋር መጨረስ ባይዚ ቡቡ መጀመሪያ የምታስታውሱ ከሆነ ቤተሰቦች ገና ካመጣጡ በትናንትናው ቪዲዮ ላይ ጥሩ ሙድ ላይ አይደለሁም ደህና አይደለሁም እያለ ነበር። እንግዲህ ይህ ትልቅ መርዶ የተነገረው የሆነ እኔ ግን አወዳዳኩ ምናምን ልክ እንዳልነበረ ገብቶኛል። ፕራንክም እንዳልሆነ ለቪዲዮ ማስበው እንዳልሆነ ገብቶኛል። ብቻ እግዚአብሔርን ይሄኔ ሊያሟል ይሄኔ ሊጫጫንበታል ብዬ አላሰብኩም። እንግዲህ ሆስፒታል ድረስ እስከ ማስገባት የደረሱት ነገር ማለት ከባድ ነው። የኔ አባት ቡቡ እግዚአብሔር ይማር። የእውነት እንደዛ ነው እንግዲህ የምንለው። በሱ ስራ እኛ እጅ አናስገባም። እግዚአብሔር አለ፣ እግዚአብሔር ይማር። ደህና ነው እንኳን ብንል ሊያምኑ ናቸው ማንም ሰው
እሺ ሃይሚ ስልክ አነሳችላችሁ? አላነሳችም። ስቲል ነው በዚህ ሁኔታ ውስጥ ሆኖ ራሱ የሚያስበው የሚጨነቀው ለሃይሚ ነው። ሴቶች የእውነቴን ነው ልመርቃችሁ። በየትኛውም ጊዜ ላይ ጥሎ የማይጥላችሁ ባል እንደ ብሩኬ አይነት ባል እግዚአብሔር አምላክ ይስጣችሁ። አሜን ካላችሁ ይሆናል። አሜን በሉ። የእውነቴን ነው። እንደ ቡቡ አይነት ባል በንጹህ ልቡ የሚወድ ማንነቱን አሳልፎ የሚሰጥ ባል ማግኘት ማለት በዚህ ዘመን ላይ በጣም ከባድ ነው። የእውነቴን ነው። ለምን ይጠፋል? ጤንነትህን ማወቅ የሚፈልግ ብዙ ሰው አለ። ሃይሚን ብትሆን ቪዲዮ ወጣ ነው ልጠቅም የምትችለው እንጂ ቪዲዮ ካልሰራ በምንም ልናገኛት አንችልም። ምን የኔ መታመም አይታመም መምጣት ያለበት ግዴታ እንደሱ ሳይሆን ምን እንደገጠማትም እኮ አናውቅም። ሁላችንም ማንም አያውቅም። ግን እንደዚህ የሚያስደርግ ነገር ይገጥማታል ብለህ ታስባለህ? ሰው ጋር ደውለን የእውነቴን ነው። ግን ሃይሚ ይሄን ልትጨክን የቻለችበት ምክንያት እኔ ራሱ ገልጻ ነው ለለኛም እግዚአብሔርን ነው። ሃይሚ ብሩኬ ላይ እንዲህ አይነት ውሳኔ ትወስናለች ብላችሁ አንድም ቀን አስባችሁ ታውቃላችሁ? እውነት ብናወራባል እኔ አስቤ አላውቅም። በሚያሳዩት ፍቅር አንጻር ብሩኬ ሃይሚ ላይ መጨከን፣ ሃይሚ ብሩኬ ላይ መጨከን የሚባል ነገር ይመጣል ብለንም አስበን አናውቅም። እንግዲህ የቀን ጉዳይ ነው፣ የሁኔታ ጉዳይ ነው፣ የጊዜ ጉዳይ ነው ብለን ነው እኛ እያሰብኩኝ ያለሁት። ቤተሰቦች የእውነት በጣም ግራ ገብቶኛል። ያየሁትን ነገር ማመን እስኪገብደኝ ድረስ ራሱ ማለት እኛ እኮ ግራ ስለገባው ነው። በምን እናገኛት እንዴ? ስልኳ ነው። ብዙ ሰው ጠየቅን። ምን እንኳን እንደገጠማት እኮ ግራ ነው የገባን። ግን እኛ እናቆም እሷን ለመፈለግ መሞከራችን ማማት ጨምሮ አትጨነቅ። እንፈልጋታለን። ምንስ ቢፈጠር አሁን በዚህ ጨራሽ እኮ ነው ያልጠበኩት። ሃይሚን አትመሰለኝ ቤተሰቦች። ተጓዡ ልቤ ደጋግሜ ብገስሰው ባሰበት ወር ሊያብሰኝ ባሰበት እንኳን ሊመለስ አንቺ እያለ ባዘኑ ገፈበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለየት ሌላ አማራጭ አልነበረም ወይ እላለሁ። የእውነት በጣም ነው ያሳዘነኝ። ማለት ከዘፈኑ ጋር ሚክስ ሲያደርጉ ደግሞ በይኑ እየተናነቀ ያለው ቤተሰቦች እግዚአብሔርን ሳትዋሹ ነገሩ እንባ የሚተናነቅ ነገር ነው እየሆነ ያለው ሰሞኑን። እንግዲህ ይሄ ነገር በሰላም ይፈታ፣ ለጥሩ አይመስለኝም። እግዚአብሔርን እንኳን ሃይሚ በሰላም መጣች። ለእኔ የምፈልገው ነገር ሃይሚዬ እንኳን በሰላም ከቡሄ ጋር ተገናኘች። በቃ የት ነበርሽ? እሱም በኋላ እነግርሃለሁ። አሁን እንዴት ነው? ምኑን ነው በኋላ የምትነግሪኝ? የት ነበርሽ? አሁን እኔ እየፈራሁ ነው ቤተሰቦች። ሴጣን መንገድ አያጣም። በዚህ ትንሽ ጠቃቅን ነገር ካገኘ ነው የሚገባው መሀላችሁ ላይ የሚፈጠረው ስለማይታወቅ ቡቡ እንዴ አንተ እኮ ትልቅ ሰው ነህ። ትልቅ ነገር ነው ከአንተ የምንጠብቀው። በእንደዚህ አይነት ነገር ላይ በዚህ ሁኔታ ላይ ሆነ ደግሞ ንትርክ ላይ ምናምን መግባት የለብህም የኔ አባት። ሃይሚ መምጣቷን የሃይሚ ደህንነት ነበር ሲያሳስብ የነበረው። እግዚአብሔርን ማመስገን አለብህ። የኛ አበሾች ችግር ምንድን ነው? የሆነ ሌቭል ላይ ለመድረስ ብዙ እንማጸናለን፣ ብዙ እንመኛለን። እዛ ሌቭል ላይ ስንደርስ ደግሞ የደረስንበት ደረጃ ለእኛ ምንም አይመስለንም፣ ይረክስብናል። የዛኔ ፈጣሪያችንን ማመስገን ምንም አይደለም፣ በቃ እናመሰግንም ምናምን። ግን ያ ከኛ ከሄደ በኋላ ይጸጸተናል። እንግዲህ ዞሮ ዞሮ ከእጅ ያለ ወርቅ እንደ መዳብ ነው የሚቆጠረው እንደሚባለው ማለት። የሃይሚ ደህንነት ነበር ሲያሳስብ የነበረው። አምላክን ስትማጸን የነበረው ለሃይሚ ደህንነት፣ ስልክ አለማንሳቷ ምናምን ነበር አይደለ? መጥታለች። እግዚአብሔርን አመስግነው በቃ
የእውነቴን ነው ቤተሰቦች፣ ልክ አይደለሁ። በቃ የሀይሚ ደህንነት ነበር የሚያሳስብ። መጥታለች። ሌላ ነገር መፈጠር የለበትም ማውራትም የለብህም። ምን ያባት ደስ ሲልሽ ትሄጃለሽ፣ ደስ ሲልሽ ትመጫለሽ። እንዴ ሰው ይጨነቃል አይባልም ወይ? ሰው ይጨነቃል አይባልም? የኔን ነገር ታዩ። ሰው ይጨነቃል አይባልም? ኦኬ እሱ በኋላ አስረዳለሁ። ኧረ በቃ ኖርማል ነው። እንኳን አየሁሽ። ኦኬ ምን ተፈጥሮ ነው እንደዛ አድርገሽ? እንደኔ ቡቡን ማኩረፍ የለብህም የምትሉ ሰዎች በእርግጠኝነት ልታኮርፍ ልክ ነህ፣ ግን የሆነ ሆኖ አልፏል። በቃ የማይመለስ ነገር ስለሆነ ማለት አሁን በቃ እንዳትሄድ በምን ምክንያት እንደሄደች በስርዓቱ ቀስ አድርገህ መጠየቅ። በንግግር ነው አይደል ነገር የሚፈታው። ቤተሰቦች እንዲህ በመጨቃጨቅ በንትርክ ምናምን የሚሆን ነገር የለም። ድንገታዊ ነገር ነው አይደለ? እኔ እንደዚህ ሁኛ ቃለው ወይስ እኛ ብዙ ነገር አጎደልን እና ታዲያ ብዙ ነገር አሳጣን። እኔ እንደዛ ብያለሁ እና ምንም ካልጎደለብሽ ለምንድን ነው ተነስተሽ እንደዛ አይነቱ ትሰራ? ምክንያቱም አንተ አታውቅም። ሁሉም ነገር እኮ አይወራም አይደል እንዴ? ሲቀጥል ደግሞ አንተ እዚህ ጉዳይ ስለነበረብህ ነው አይደለ? ድንገት ተነስቼ ይኩቴ እንደ አንተን ፕሮግራምህን ማስተው ነበረብኝ፣ ስራህን ማስተው ነበረብኝ። ግዴታ መሄድ አለብሽ ነው አንቺ ግዴታ? አዎ የት እንደዛ ባይሆንብኝ ለምን እሄዳለሁ? እና በሰላም ልሂድ እንኳን አይባልም እንዴ? ኧረ በእናታችሁ አረጋጉት እንዴ! በሰላም ልሂድ እንኳን አይባልም ወይ? ቀላል እኮ ነው። ቤተሰቦች እኔ ነገር እየጣመኝ አይደለም። በመሀላችሁ የሆነ ነገር ሊፈጠር ነው። ሴጣን ሊጠቀም ነው። እባካችሁ ቡቡ ነቃ በሉ። በመሀላችሁ የሆነ ነገር ሊፈጠር ነው። ከዛ እኛም ልንቃጠል እኛ የእናንተን ቪዲዮ ማየት በጣም ነው የሚያስደስት። እኛ ስትጨቃጨቁ ምናምን ስላለመድን የእናንተ ጭቅጭቅ ምናምን በመሀላችሁ ስላልተለመደ፣ ግን እንደዚህ አይነት ነገር ሲፈጠር ማየት በጣም ነው የሚያስጠላ። የሁለታችሁ ፍቅር በጣም የሚያስቀና ስለሆነ ማለት እባካችሁ እንዲህ አትሁኑ። ቡቡሻ ደህንነቴን አይተሽ ድጋሚ ልትሄጂ ነው? የት ነው የምትሄጂው? እዚህ ጋር ደግሞ ሌላ ተኩሳት። የት ነው የምትሄጂው ሀይሚሻ? እኛ አንቺን አየንሽ ብለን ደስታችንን ሴሌብሬት አድርገን ሳንጨርስ ድጋሚ ሄዳለሁ ብለሽ ስታስደነግጪን አይደብርም ሀይሚ? የእውነቴን ነው። በጣም እኮ ነው የሚከብደው። እንዲህ አትሊስት ለእኛ ባታስቢ በሰዓት ላይ ብሩኬ ምን አይነት ሁኔታ ውስጥ እንዳለ ማየት አለብሽ ሀይሚሻ። በጣም ይደብራል። እቺ ልጅ ይዛችሁ ይዘልኝ ታፍሲ ብሩኬ መውጣት ካለብኝ ራሴ ለምንድን ነው የምትወጣው? የት ነው የምትሄጂው? እግር አለኝ እወጣለሁ ራሴ። ለምንድን ነው የምትወጪው? ወይኔ ሀይሚ ረፊ አየሽ ምንድን ነው የተፈጠረው? ወይር ትችያለሽ። ኦኬ የኛ ወይኔ በቃ አልተጣጣም። ቤተሰቦች ብሩኬም መጀመሪያ በስርዓት አላናገርካትም። ሀይሚም ደግሞ በቃ ለኛ ሆና ትዕግስቷን መቆጣጠር ገብቷት እሄዳለሁ ብለው ወስና ተነሳች። ለዚህ እኮ ሴጣን ትንሽ ክፍተት ነው የሚፈልገው በህይወታችሁ ሊገባ እያልኳችሁ የነበረው ለዚህ ነው። እባካችሁ አሁንም ይሄን ነገር አቀዝቅዙት። እነ ፍፄ በቃ አቀዝቅዙት። ይሄ ነገር መፈጠር የለበትም። መስማት የለብንም፣ ማወቅ የለብንም። አስፈላጊ አይደለም ፍፄ። ለዛ ነው ዝም ብዬ ሄድኩት ማለት በቃ ነገሮችን አስተካክዬ እኔ ራሴ ከዛ በኋላ እደውላለሁ ያልኩኝ አይደለ? የኛም ስልክ አይሰራም፣ የኔ ስልክ አይሰራም። እንደደው አይሚ እሷን ትንሽ ስለተናደደ ነው መልሱ። አይ ስልኬን ዘጋዋለሁ እያለ እኮ ነው። መልሱ አትስሚ፣ ትንሽ ስለተናደደ እያያት አይደል እንዴ? አንተ ደግሞ ምንድን ነው የምትለኝ? ይኸው አየቺ። አዎ ልትሄድ ነው ነው የትም አትሄጂም። መሄድ አይቀርም። ምክንያት የት ነው የምትሄጂው? የምትሄጂበትን ቦታ በስነ ስርዓቱ ብሩኬ እንዳለው የእውነቴን ነው ቤተሰብ በስነ ስርዓቱ ብትሄዱ እኮ ተሰናብታቸው ብትሄድ ለዛ ባለው አካሄድ ብትሄድ ደስ ይላል። ግን የእሷ ከአንድ ተነስታ ነው ሄደችው አይደለ? ለብሩኬም ሳታሳውቅ ሳይፈቅድ ብሩኬም አይሚ ማለት እኮ ለብሩኬ የጋሽዬ የቤተሰቦቹ አደራ ናት አይደለ? አደራ ብለው ነው አሳልፉ ይዘጡት ነጋሽዬ ሃይሚን ማለት ለብሩኬ። እና አንቺ ደግሞ ኃላፊነት የሚሰማውን ሰው እንደዚህ ጥለሽ ስትሄጂ ሳታከብሪው ስትሄጂ የሆነ አይደብረም? ቤተሰቦች ከባድ ነገር ነው። ስለዚህ ሃይሚ አትሂጂ። አዚስ ታይም ደግሞ ብሩኬ በዚህ ሁኔታ ውስጥ ሆኖ ጥለሽ ስትሄጂ ማለት
ማንም ሰው የማያምን ነገር ነው። ስለዚህ እኛ ሰምተናል፣ ሌላ ሰው አይስማ። ሀይሚሻ እኛ ሰምተናል፣ ሌላ ሰው አይስማ። በቃ ኦኬ በቃ ከቻልሽ አታወሪኝ። በቃ እንዴ ምን ማለት ነው? በቃ አጠገብሽ እንዳለ ሰው እንኳን አንድ ሰዓት እንኳን ለአንድ ሰዓት አስበሽ እንኳን እየተፈጠረ ያለውን ነገር እንግዲህ ሁላችሁም እያያችሁ ነው ቤተሰቦች። በጭቅጭቅ ላይ መቼም ነገር አይረጋጋም ቀስ ብላችሁ ካልተነጋገራችሁ። እሱ የሚያወራው ነው ተስሚሱ አሁን ተናዶ ነው ታዩ እንዴ ጭራሽ ፊቱን አዞረብኝ እኮ ቅድም ታዩ ስለተናደደ ነው እንዴ ስለተናደደ። ከቻልሽ በመቤቴ ሂጂ በቃ ወይ ዝም በይ ዝም በይ። ብሩኬ እያባረርካት ነው ምንድነው? ቤተሰቦች እኔ እኮ ግራ ገባኝ። ብሩኬ ነው ይሄ ሰው እያባረራት እኮ ነው። በቃ የምትወሪው ነገር ልክ ነው እንደ አንቺ ልክ ነው ወይ የምትወሪው ነገር ራሽ እንደ ልክ በቃ ዝም በያ። ዝም ማለት ይቻላል። እሺ ያው ዝም ማለት ይቻላል። ሃይሚ አይደለችም እንዴ? ሃይሚ ልቀቁኝ በእግዚአብሔር። ኧረ ተረጋጊና ቁጭ ብላችሁ አውሩ። ምንም እናወራው ነገር የለም። አንዴ ፍፄ ያሳልፈኝ ፍፄ በማርያም ቤት ይዛት ግባ። ሃይሚ አባረራት ብሩኬ ጥላው ሄደች እኮ ቤተሰቦች። ብሩኬ ምንድነው ያደረግከው? ማለት ምንድነው? ሃይሚ ሳንቺስ እያደረግሽ ያለሽው ነገር ምንድነው? ብሩኬስ ምንድነው? የእውነት ከዚህ በፊት የምናውቃቸው ሃይሚና ብሩኬ ናቸው እነኚህ ልጆች? እኔ አላምንም። የእውነቴን ነው፣ እኔ አላምንም። እንግዲህ ቤተሰቦች ቪዲዮ አያችሁትን ይመስል ነበር። ሁላችሁም የየራሳችሁን ሀሳብ ኮሜንት ላይ ጻፉ። እኔ ምንም ማለት በቀጣይ ቪዲዮ እንግዲህ ሰላም ተፈጥሮ ይመለሳሉ ብዬ ተስፋ አደርጋለሁ። ወዳችኋለሁ።